ስሜታዊ ነሽ፣ አግሬሲቭ ነሽ፣ ትንሽ ነገር ይበቃሻል፣ ነገር ታጋንኛለሽ የምትሉ ሰዎች ማለት ነው። ስለ እናንተ ባውንደሪ ያለማወቅ መች እናውራ? በሰው ህይወት ውስጥ እጄንም እግሬንም ሰድጄ ካላቦካው ስለምትሉ ማንነታችሁ መች እናውራ? ሰዎችን ስሜትና ፍላጎት ከማክበር ይልቅ እኔ ልናገር፣ እኔ ትክክል ነኝ፣ የእኔ ሀሳብ ተቀባይነት ማግኘት አለበት ስለምትሉት ማንነታችሁስ መች እናውራ? ቦታና ጊዜ ስለማይመርጠው ተረባችሁ እጅ እጅ ስለሚለው ቀልዳችሁ መች እናውራ? ስለ አንደበታችሁ ለከት ማጣትና ከፍታፍነት እንደፈለጋችሁ ሰው ላይ የምትለጥፉት ነገርስ መች እናውራ? ራሴን መጠበቄ፣ ሰላሜን መጠበቄ፣ ባውንደሬን መጠበቄ፣ ራሴን ማስከበሬ በተአምር አግሬሲቭ አይደለም፣ ቁጡ አይደለም። ምንም ቢያስብልኝ ግድ የለኝም። የሰዎችን ባውንደሪና ክብር ገፍታችሁ ጥሼ ካልገባው ትሉና አላስጥስ ስንላችሁ አግሬሲቭ፣ አትንኩኝ ባይ፣ እጃችንን ለመጣምዘዝ ይሄ ሁሉ ማለት ነው። ስለዚህ የእኛ ስሜታዊነት ወደ ጎን ተዉትና እኔ ማን ነኝ? ምንድን ነኝ? በሷ ህይወት ውስጥ ምን ያህል ነው ቦታ ያለኝ? ምንድን ነው መናገር ያለብኝ? ስለዚህ ራሳችሁ ላይ ስሩ፣ ራሳችሁ ላይ ትኩረት አድርጉ። በማይመለከታችሁ ነገር ውስጥ አትግቡ። እናንተ እስክትበስሉ እኮ እኛ አረርን። ነብሯ ለጠላቶቿና ለውሽሚት መልስ ሰጥታለች። እንግዲህ ጆሮ ያለው ልቦናው የሚያስተውልና የሚሰማ ተግባር ላይ ታውሉታላችሁ ብዬ አስባለሁ። እንግዲህ ጠላቶችም ሆናችሁ ውሽሚት ተነስታችሁ ቁርስ መስራት አይጠበቅባችሁም። በጠዋት ምግብ አዘጋጅታላችኋለች እየተመገባችሁ። በተለይ ብርድ ሀገር ያላችሁ ወተትም ሻሂም መስራት አይጠበቅባችሁም። ይህንን ያዘጋጀችላችሁን ምግብ ተመገቡ። እሺ ሰምታችኋል። እናም ተግባር ላይ ታውሉታላችሁ ብዬ ተስፋ አደርጋለሁኝ። ሲቀጣጥል ደግሞ እንደነገርኳችሁ ማለት ነው በጠዋቱ ነው ምግብ ያዘጋጀችላችሁ። ስለዚህ ይሄንን ተነስታችሁ ተመግባችሁ ብርዳችሁንም ጩኸታችሁንም አስታግሱ እላለሁ።